ላይ በረከት ሰርፕራይዝ አለኝ። ሰዎች እኮ ተነሱ ሜዳ ላሉ መሰለሽ ይዘውን ሄዱ እኮ ቢሮ ሁለታችንን ነው ምሳ ሰርቼ ምሳ አብልቻት ደርሰን ሰግጄ ምሳ ሳህን ልናነሳ ስልናነሳ በቃ ላነሳት እየተስተካከልኩ እያለ ጠራች ሴትዮዋ። ከዛ በኋላ ሄቤ አንቺን ነው አላሉ ተነሱ ጨርቃችን ጠቅለዋል አሉ። ወላሂ እና ሁለታችንም ጨርቃችንን ጠቀለልን እልሻለሁ። ሁላችንም ሰበሰበን እቃችን አቅራራችንን። ከዛ እኛ ሳንወጣ ደግሞ ሰራተኛ ይዘው መጡ። እውነት ለመናገር ሰራተኛው በጓሮ በር አስገብተው ማለት እኛ ሳናያት አስገብተው ፎቅ አስገብተው ከዛ በኋላ እኛ ደግሞ ከሌና ወጡ ነልሻለሁ ሳናያት ማለት ነው። እና አልሐምዱሊላህ አሁን ወጥተናል። ወደ ቢሮ እየሄደን ሁለታችንም አንድ ላይ እኔም ግቢ አንድ ላይ እና አልሐምዱሊላህ ወጥተናል እልሻለሁ። ቢንት ደግሞ እንዳታስብሽ በሰላም ነው። እኛ እንግዲህ በሰላም ወጥተናል። ደስ ብሎናል። ወላሂ አልሐምዱሊላህ በኩል ደስ ብሎኛል። አላውቅም ሁሉም ነገር አላህ ያለው ነው የሚሆነው። አልሐምዱሊላህ ረቢያላ ያደረግናት ነገር የለም። የቻልነውን ሁላ ሰርተናል። ወላሂ ብንቀርም ግን አጠበን እኔ ባስቀራት ችግሩ ምንድነው? በቃ ከመጣች በኋላ ነው ያኮረፈችው። ማለት ባስቀሯት አላልኩሽም? እዛን ከቀሯት ካስቀሯት በኋላ ሲመለሱ እሷ አኩርፋለች። በቃ ምንም ማናገር ፈቃደኛ አልነበረችም። ወላሂ ተረኩኝ ያበንቀርም ግቢ አጠብን የቀራም ነገር የለም። እንዳዚህ መኪናውን አጠብን ወላወልን እንግዲህ ቤቱን አጸዳዳን አነስና የቻለውን ሰርተናል። ግን ምን እንደሆነ ቻናቀም ስትመጣ አኩርፋለች። በቃ አለች ልትፈነዳ ነበር የቀራት። ዛሬ ያላት ሞለች። ግን አንድ መቃል አስቀረና ወላሂ ያንቺን ሹራብ ሳይቀር ነው ይዤ የመጣሁት። ቀዩን ሳይሆን ይሄንን ብረትማ የሰጥሽኝንም ጥቁሩንም ብረትም አሁንም ይጆት ስሜት አባታቸው ስም ወላሂ እንዳላስቀርላቸው ልክ ማለት ግን የቀረው ያ የኮለኮል ነው። ለነሱ ስሊጥሉ ስለያነሳ ነው አለን ቀሚስ ነው። እሱን አላመጣሁም። በቃ የኔንና የአንቺን ሹራቦች እኔ ልብሶች ያመጣሁት ማለት ነው። አልሐምዱሊላህ ቃጠር አልመጣንም። ምሳ ብቻ ሳንበላን የመጣነው ካፍቴሪያ ቁጭ ብላን እኮ ነው የማደርግልሽ። ካፍቴሪያ ቁጭ ልንበላ ቁጭ ብላን በጣም ረቦናል። ወላሂ ምሳ አልበላንም። ምሳ ሰርተን እነሱ በልተው እኛ ሳንበላ አጃኢብ ሆነ ወላሂ። ሰበር ዜና ከወደ ዱባይ ራስ አል ሄማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። መይሙሻ ቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የሀገሬ ልጆች፣ ዛሬ እስኪ አንድ ነገር ላካፍላችሁ። በእርግጥ ቪዲዮ ሪከርዱን ሰምታችሁታል፣ ግን ዘርዘር አድርጌ ለምን መዳማቸው እንደዚህ እንዳደረገቻቸው ልንገራችሁ። ምክንያቱም ለሌላ እህቶቼ ለጥንቃቄ ይጠቅማቸዋልና ማለት ነው። እንግዲህ ውድ ቤተሰቦቼ ጉዳይ የተፈጠረው ዱባይ ራስ አል ሄማ ውስጥ ነው ማለት ነው። እሱ ምንድን ነው መሰላችሁ? መዳም አለች። ያው መዳም በየጊዜው በጣም ሰራተኛ ትቀያይራለች ማለት ነው። የኔ እጅም አለበት። የኔ እጅ ስላለበት ነገሩን በደንብ ስለማውቀው ዘርዘር አድርጌ ነው የምነግራችሁ። ከዚያ ቤት ውስጥ እህቴ ትሰራ ነበር ማለት ነው። የኔ እህት ከዚያ ቤት ለ4 ዓመት ያክል ሰርታለች። ግን ዋጋ ከፍላለች በጣም ከምላችሁ በላይ ማለት ነው። እሷ ብቻ እንጂ 4 ዓመት የሰራች ወላሂ አይደለም 4 ዓመት ይቅርና 2 ዓመቱን ጨርሶ የሄደ ሰራተኛ የለም። እሷ ከሄደች ጀምሮ ይቺ የኔ እህት ግን በቃ ታውቃላችሁ፣ እንደኔ ብድ አይደለች። መሬት ታውቃላችሁ፣ መሬት ብትረግጡት የማይናገር ልክ እንደዚያ ነች። በጣም ጎበዝ ነች፣ ባለሙያ ነች ደግሞ ማለት ነው። እና ሁሉንም ነገር ችላ ለ4 ዓመት ያክል ኖረች። የሚመጡ የሀገሯ ልጆች ናቸው። ስታስለምድ አንዱ ሲሄድ አንዱ ሲመጣ አንዱ ሲሄድ አንዱ ሲመጣ ኖረች ማለት ነው። ድጋሚ ወደ ኢትዮጵያ ግቢ ስላት አልገባም ማለት። ስለዚህም ኢትዮጵያ መግባት የማትፈልግ ከሆነ ችግር የለም ካንስሌሽን ትቀበይና በቢሮ በኩል ሌላ ስራ መግባት ትችያለሽ አልኳ። ቢሮ አናገርነ። እሷን አግኝታ ምን ታማማለችና ሻሌ ተቀበለቻት። እሻለች። ከዛ ለመዳሟ እኔ በቃኝ መስራት አልፈልግም፣ ወደ ሀገሬ መሄድ ፈልጋለሁ፣ ቢሮ ሰጂ ስትላት ወደ ሀገርሽ መሳፈር የምትፈልጊ ከሆነ ለምን ቢሮ ትሄጃለሽ? እኛ እኮ ነን ትኬት ቆርጠን የምናሳፍርሽ ስትላት አሁን ላይ መሳፈር አልፈልግም፣ ቢያንስ 1 ወር ቢሮ ጋር ረፍት አድርጊ ነው እዛ በኋላ ወደ ኢትዮጵያ መሄድ የምፈልገው ትላታለች። ባሏ ሌላ ሀገር ነው የሚኖረው፣ ፈረንሳይ ውላ ምድር ያላቅም። ደውሎ በጣም ለመናት። ምን አላት መሄድ እስከምትችይበት ጊዜ ድረስ ከኛ ጋር ቆይ፣ ደሞዝ ይጨመርሽ፣ ብዙ ነገር አድርገው ለመኗት። እሷ ግን በጭራሽ አለ። ምክንያቱም ከአሟ በላይ ሆኗል ሁሉም ነገር ማለት ነው። እና እሷ ልሄድ ነው ስትላቸው 2 ወር ምናምን ሲቀራት ሌላ ኢትዮጵያ ሰራተኛ ይዞ መጡ። ከፊት ሌላ አለች ብያቸዋለሁ።
ሶስቱ ነው ለ2 ወር ያክል ነው ምናምን አብረው ሰሩ ማለት ነው። ከዛም በኋላ ጊዜው ደረሰና የኔን እህት ወይዘሮ መዳም ወደ ቢሮ ይዛት ሄደች ማለት ነው። ከዛ ቢሮ ከወሰደቻት በኋላ ከቢሮዋ ጋር ተመካክራለች። ለቢሮዋ ማው ስራ ላስገባት ነው እንዳቲ ብላት እሺ ብላለች ማለት ነው። መዳሟ የምታውቃት ልጅቷ ከአንድ ወር በኋላ ወደ ኢትዮጵያ እንደምትሄድ እንጂ ቤት ቀይራ ልትሰራ እንደሆነ የምታውቀው ታሪክ አልነበረም ማለት ነው። ከዛ ሀገሬ ልጆች የሚገርማችሁ ነገር ወላሂ እናንተ ቀን ስትሆኑ ሁሉም ነገር ይመቻችላችኋል። እህቴ ግብት አድርጋ መዳሟ ቢሮ ወስዳት ወዲያውን ቁጭ ስታረጋት ከፊል አገኘች እና እንደው አንድ ግማሽ ሰዓት እንኳን ሳትቀመጥ ድጋሚ ሌላ ከፊል አገኘችና ስራ ገባች ማለት ነው። ከዛ አልሐምዱሊላህ ህፃን ልጅ የለበትም። ይሄኛው ህፃን ልጅ አለ። ከ20 በላይ ካሜራ አለ ተብሏል። ቤት ውስጥ ካሜራ በጣም ብዙ አለ። ካሜራው አይደለም ጉዳያቸው፣ መዳማቸው ፎቁና ነው እሷ በቲቪ የምትከታተላቸው ማለት ነው። እሱ ችግር የለውም ኖርማል ነው። ብቻ ወጣች፣ ስራ አገኘች። አልሐምዱሊላህ ልጅ የሌለበት ራሷን የቻለ ክፍል ያለው ብቻዋን የምትሰራበት አገኘችና መስራት ጀመረች ከጓደኞቿ ጋር። አሁንም ድረስ ትነጋገራለች፣ ታወራለች። ጓደኞቿም እዚያ ቤት መቀጠሉ እንትን ብሏቸዋል፣ ከብዷቸዋል። ምክንያቱም ከባድ ነው ቤቱ ተብሏል ማለት ነው። ከዛ ይቺ መዳም ይቺ እህት ወደ ኢትዮጵያ ህዳ ሳይሆን ሴም ካርዷንም ሰጥታት ነበር፣ አላወጣችሁም ነበርና በሷ ሴም ካርድ ነበር እኔ እህት የምትጠቀመው። ትደውልባታለች፣ ምን ትልባታለች። እንደዚያ ስትል ሴም ካርዱን አወጣችና ሰበረችው እህቴ ማለት ነው። እዚያ ኢሞና ቴሌግራም ግን ትጠቀምበት ነበረ። ከዛ ይቺ ልጅ ስራ መግባቷን ወይዘሮ መዳም አወቀች መሰል ማለት ነው። እዚያ ይቺ ልጅ የሷን ቤት ጥላ ሌላ የተሻለ ቤት ፈልጋ አግኝታ ስራ እንደገባች ስትሰማ እነዚያኞቹን እህቶቻችን መጨቆን ጀመረች አሉ ማለት ነው። ሀገሬ ልጆች አሰቃየቻቸው። በቃ በፊት ያልነበረ ህግ ቤቱ ሁሉ መውጣት ጀመረ። እንኳን ሌላ ህግ ተጨምሮባቸው ከፊትም ቤቱ እንዲሁም በተለይ አዲስ የመጣቸውን የመቀየር ነው የምፈልግ እያለች ነበር ማለት ነው። ሰርፕራይዝ እያለች ያወራቸው የሰማቸው ማለት ነው። ደስ ብሏታል ቢሮ በመሄዷ። በነገራችን ላይ አልከፋትም። ከዛ እንዴት የኔን ቤት ረግጣ እንዴት አማርጣ ሌላ ቤት ትሄዳለች ትልና ወይዘሮ መዳም ምን ታደርጋለች? እነዚህኞቹ እህቶቻችን ሀገር ሰላም ብለው እንደሰማችኋት ምሳ ሰርታ በስነ ስርዓት ምሳቸውን በልተው እነሱ የበሉበትን እቃ አጣጥበው ያው ታውቃላችሁ እኛም ይረበናል እናማ ሰሎ ስራችን ጨርሰን ምሳ እንብላ እንጂ እያሉ ፍድልም ሲሉ ወይዘሮ መዳም ሲራዋና ሲራለች እና እነሱ ገና ከቤት ሳይወጡ ከቢሮ ሂዳ ሰራተኛ ይዛ ትመጣለች። የመጣችው ሰራተኛም የኛ ሀገር ልጅ ናት፣ ኢትዮጵያዊት ነች፣ የደቡብ ልጅ ነች ማለት ነው። እንዲታወሽ ካላችሁ ልንገራችሁ፣ መቼም ልጅቱ የማልገባበት የለና ምን ሆነ መሰላችሁ? አንድ ቀን ይቺ ከዚያ ቤት ስትሰራ የነበረችው እህቴ ያልኳችሁ ኢሞዋ ድንገት ፕሮፋይሉ ይቀየራል። እንዲሁ በቃ ቆሌ የተገፈፈ እውነቴን ነው ብላችሁ ወላሂ ምን የሚል ፕሮፋይል አየሁ መሰላችሁ? ኢየሱስ ጌታ ነው። ሌላኛው እህቷ አለች፣ ለሷ ደወልኩና አረሱ እሷን ፕሮፋይል ምንድነው ምናምን ነገር ሰዓት እንዴ የሚታወቅ እኮ ይኖር የሚታወቅ እኮ ይሆን እንዴ ሰይጣን አሳስቷት ቀየረች እንዴ ሃይማኖቷን እያልኩኝ እዛም በኋላ በቴሌግራም ስንገባም እንደዚያው ስንደውል አታነሳም። ለካ ወይዘሮ መዳም አዲስ ለመጣችው እንትን ሸቃለዋ ይህን እህት ትጠቀምበት የነበረው መስመር አውጥታ ሰጥታታለች እና አዲሷ ሰራተኛ ስለከፈተችበት ነበር። እቺ ደግሞ ሃይማኖቷ ደግሞ የፕሮቴስታንት እምነት ተከታይ ስለሆነች ነው የቀየረችው ፕሮፋይሉን ማለት ነው። ከዚያ እህቴ በስንት መከራ ገባች። ያው የምንልከው ሜሴጅ ለሁለታቸውም ስለሚደርሳቸው እህቴ ውጭ አልናት፣ እሷም ወጣች። ግሩፕ ምናምን ነበር የቤተሰብ ግሩፕ፣ በዚያም አስወጣነ አረፍንና መጀመሪያ ማን የደወልኩል እንጂ በተደጋጋሚ ስደውል አታነሳም ነበር። በመጨረሻ ስደውል አነሳች። ኢትዮጵያ ትነት አወራችኝ። ማን ሰጠች ሴሙ ምናምን ስላት መዳም ናት የሰጠችኝ ምናምን ነገር አለች፣ አወራች። እንዲሁም አሁን እኔ ለልጅቱ ልንገራት እያልኩ ነው ወላሂ እንዳትጎዳ ማለት ነው። ለምን ብትሉ የመኖሪያ ወረቀት ከማሰራቷ በፊት ቤቱ ከባድ ነው፣ አችም ልበላት ይሆን እያልኩ ነው። ለምን ሀበሻ ስለሆነች መዳሚቱ ጥሩ ብትሆን ኑሮ እነዚህ ልጆች እንደዚህ አድርጋ ርዚቃቸውን ባልቆረጠችባቸው ነበር። ገባችሁ? እና ልንገራት አልንገራት ለአዲሷ ሰራተኛ አሁንም ኢሞይል ያለች ማለት ነው። ኢሞይል ያለች ወይም ደግሞ ይሄን ሪከርድ ይሄን ቪዲዮ የምታይ ከሆነ ልታውቀው ትችላለች። አውርቻታለሁ እኔ እህታችሁ ፈጣኔ ማለት ነው። ወላሂ ሪከርድ ራሱ አድርጊያታለሁ እና ይዞች ችግር የለም ምናምን ነገር ብዬ አውርቻታለሁ። በርቺ ነው ያልኳት እንጂ እንደዚህ ያለ ነገር ተፈጥሯል አልኳትም። ከዛ ወደ እነዚህኞቹ ልጆች ልመለስላችሁና ልቀጥልላችሁ እና ወይዘሮ መዳሚ የኔ እህት በመሪያ በጣም ስለተናደደች እነዚህኞቹ ልጆች መበቀል ትፈልጋለች። እዛ በቃ ቤቴን ማንም የማውቀው እየተመካከሩ የሆነውን ነገር የማውቀው አዲስ ሰራተኞች ነው መቅጠር ያለብኝ ትልና እነዚህኞቹ እህቶቻችን አገር ሰላም ብለው ከተቀመጡበት በጎን ሌላ ሰራተኛ መጣች። እንደሰማችኋት አዲሷን ሰራተኛ በጓሮ በር አስገባችና የት ትወስዳታለች? ፎቅ ወሰደቻት ማለት ነው። እዚያ እነዚያኞቹን ደግሞ ድንገት ሰራተኛይቱ ከመጣች በኋላ
ጠራችንና ያላ ሽሉ ሻንጣለች አለ። ማስጠንቀቂያ ሳሰጣቸው ምን ሳትላቸው ምሳ በላችሁ እንኳን ብላ ሳትጠይቅ ሽሉ ሻንጣለችና ሻንጣቸውን አስይዛ ቢሮ ወሰደቻቸው። እነሱ በመሄዳቸው በጣም ደስተኛ ናቸው። ምክንያቱም ቤቱ ከብዷቸው ስለነበር ማለት ነው። እና እነሱም ለመጀመሪያ ወታ ለነበረችው ለኔ እህት ሪከርድ እያደረጉ እንደዚያ ሰርፕራይዝ እያሉ ምሳ ስላልበላ ምሳ ልንበላ ውጭ ላይ ቁጭ ብለን ነው እንደዚህ የምናደርጋሉ። እና ምንድነው መልእክትሽ ካላችሁኝ መዳምን አትመኑ ነው። በቃ ከነሱ ጋር ብር አታስቀምጡ፣ ሁሌም ዝግጁ ሁኑ ነው። ገባችሁ? ለምን ካላችሁ እንዲህ ጥንባጥንቤ እንዳትጫወትባችሁ።